የተከበራችሁ የዛሬው ሙሽሮች ፓስተር ሳምሶን እና ዘማሪት አስቴር እንዲሁም ጥሪ የተደረገላችሁ እንግዶች፣ የቤተ ክርስቲያን መሪዎች፣ ክቡራትና ክቡራን እንኳን ለዛሬ ቀን አደረሳችሁ። እንኳን ደህና መጣችሁ። ዛሬ ጌታ ረድቶን የክብር ዕቃ የሚለውን በመጋቢ ሳምሶን ስምዖን ሲጻፍ የቆየው ሲዘጋጅ የቆየ በልቡ የነበረ ሲያስተምረው ሲሰብከው የነበረውን ለትውልድ ለማስተላለፍ በመጽሐፍ ተሰንዶ በጥሩ አቀራረብ ተዘጋጅቶልናል። ለእናንተም ዕድሉ ለመስጠት መጋቢ ሳምሶንን እንኳን ደስ ያለ እንድትሉት በአክብሮት ጠይቃለሁ። መርሃ ግብራችንን እንድንጀምር የመክፈቻ ጸሎት እንዲያደርጉልን ቄስ አስቻለውን ወደ መድረክ ጋብዛለሁ። እግዚአብሔር አምላካችን እግዚአብሔር አባታችን በዚህ ከሰዓት በኋላ ደግሞ ወንድሜ ፓስተር ሳሚን እና ባለቤቱን አስቱን ረድተ አግዘ ደግፈ ለብዙ ዘመን በውስጣቸው ያስቀመጥከውን ይህንን ጽንስ እንዲወልዱ በመጽሐፍ መልክ እንዲወጣ እግዚአብሔር ሆይ አቅም ጉልበት ስለሆንካቸው በጌታ በኢየሱስ ስም እናመሰግንሃለን። ክብር ላንተ እናመጣለን። እግዚአብሔር ሆይ 25 ዓመት ተጸንሶ የነበረ አሁን ያንተ ጊዜ ደርሶ ስለተወለደው ስለዚህ መጽሐፍ ጌታ ሆይ በጌታ በኢየሱስ ስም በመጀመሪያ አስቀድመን ለረዳሃቸው፣ ላገዝካቸው፣ ለደገፍካቸው ለአንተ ክብር እናመጣለን። አሜን። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። ከውስጡ ትንሽ ነገር ላንብብላችሁ። ሰይጣን ልጅነቴንና ወጣትነቴን ከንቱና ውዳቂ ሊያደርገው እጅግ ብዙ ደክሞ ነበር። በእርግጥም ለጥቂት ጊዜ ተሳክቶለት ነበር። ሕይወቴ በመጀመሪያ በክፉ መንገዶች የተመራ ነበር። ከተሳሳተ ጓደኝነት ምርጫ የተነሳ ባህሪዬ ተበላሽቶ በቦሌ አካባቢ ካሉ የግሩፕ ተደባዳቢዎች ጋር እንደ ቀልድ የተጀመረ ግንኙነት መልካሙን አመል አጥፍቶብኝ ከትልቅ ትንሹ ማልመለስ አስቸጋሪ ሰው ሆኜ ለቤተሰቦቼና ለወዳጆቼ ሐዘን፣ ተስፋ የተቆረጠበትና ልብ ስብራት ነበርኩኝ። በቦሌ ሁለተኛ ደረጃ ትምህርት ቤት ስማር ቦምባርድ የሚባል ግሩፕ ውስጥ ነበርኩ። በጣም በመንግስት ግልበጣ በዚያም በመንግስት ግልበጣ ለእስር ተጋልጬ ነበር ይላል ደራሲው የዚህ መጽሐፍ ጸሐፊ ራሱ ፓስተር ሳምሶን። በልጅነቴም ብዙ አስቸጋሪ ስለነበርኩ አባቴ ብዙ ጊዜ ይቀጣኝ ነበር። አንድ ቀን በኃይል የመታኝን አረሰው። እናቴ ከዚያ ቀን በኋላ ይሄንን ልጅ እንዳትመታው ለእግዚአብሔር የተለየ ነቢይ ነው ስትለው እርሱም ደንግጦ ከዚያ ቀን በኋላ እጁን አላሳረፈብኝም፣ አልመታኝም። አስቀድማ ለካ እኔም መሆነውንና አይታልኝ ነበር ይላል። በዚህ መጽሐፍ ውስጥ ብዙዎች ከወደቁበት ይነሳሉ። ይሄንን ተስፋ አደርጋለሁ። አንዳንድ ሰዎች ቀርበን ስናውቅ ትንሽ ሕይወታቸውን ሲነግሩን ደበቅ ያደረጉትን ደግሞ በመጽሐፍ ለትውልድ ሲያስተላልፉ ካልሆነ አሁን ሳሚ ቦምባርድ ነበር ቢባል ማን ያምናል? ማንም አያምንም። ከዛ ሕይወት ያወጣው ጌታ ስሙ ይባረክ። ክብር ለአምላካችን ይሁን። አሁን የምንወዳቸው መዘምራን በዝማሬ ያገለግሉናል። የናዝሬት አማኑኤል ቤተክርስቲያን የሽብሸባ መዘምራን ከኛ ጋር ናቸው። ከነሱ ጋር ጌታን እናመልካለን። ጌታዬ ትልቁ አምላኬ ትልቁ ጌታዬ ማን እንዳንተ ለኔ
ማን እንዳንተ ለኔ ማን እንዳንተ ማን እንዳንተ ለኔ ማን እንዳንተ ማን እንዳንተ ለኔ ትልቁ ትልቁ ጌታዬ ትልቁ አምላኬ ትልቁ ጌታዬ ማን እንዳንተ ለኔ እስከ ዛሬ ማን እንዳንተ ለኔ ማን እንዳንተ ማን እንዳንተ ለኔ ማን እንዳንተ ማን እንዳንተ ለኔ አንተ እንዳላስተያይ ከሌላ ነው ሆነብኝ አንተ እንዳላስተያይ ከሌላ ነው ሆነብኝ አዎ አንተ እንዳላስተያይ ከሌላ ነው ሆነብኝ አንተ እንዳላስተያይ ከሌላ ነው ሃሌሉያ ይሁን ኢየሱስ የነገሥታት ንጉሥ ከማንም ጋር አናነጻጽርህ ከማንም ጋር ተወዳደርህ ኢየሱስ ከማንስ ጋር ላወዳድር ከማንስ ጋር ላመሳስል ከማንስ ጋር ላወዳድር ከማንስ ጋር ላመሳስል እግዚአብሔር ትልቅ አይምሮዬ በላይ እግዚአብሔር ትልቅ አይምሮዬ በላይ ከማንስ ጋር ላወዳድር ከማንስ ጋር ላመሳስል ከማንስ ጋር ላወዳድር ከማንስ ጋር ላመሳስል እግዚአብሔር ትልቅ ከአይምሮዬ በላይ እግዚአብሔር ትልቅ ከአይምሮዬ በላይ አንተ ክብር እንደ ደመና ሰማያትን ሸፍኗል ምስጋና ለዘላለም ለስምህ ይገባል 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 ክብር እንደ ደመና ሰማያትን ሸፍኗል ምስጋና ለዘላለም ለስምህ ይገባል 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 ከትከሻው በላይ ከዘላለም
ለኢየሱስ ይሁን። ይህንን የሚያደርግ ጌታ አሁንም አለ። እንደገና የኢትዮጵያን ቤተክርስቲያን እግዚአብሔር በዝማሬ ይጎበኛል፣ መጽናናትን እንደገና ያደርጋል። ክብር ለንጉሱ ይሁን። ምናልባት በተለያየ ምክንያት አርፍዳችሁ የመጣችሁ ወገኖች፣ ጥሪ የተደረገላችሁ ዋና ዋና ነገር እስካሁን አምልጧችኋል። ግን ሌሎች ዋና ነገሮችን በትጋት እንድትከታተሉ አደራ እላለሁ። የተገኘነው የክብር ዕቃ የሚለውን መጽሐፍ ለመመረቅ ነው። ምናልባት ተሳስተናል እንዳትሉ፣ ዝማሬውን ስታዩ፣ መንፈስ ቅዱስ እንቅስቃሴን ስታዩ የፕሮግራሙ አካል ነው። ክብር ለጌታ ይሁን። ቄሱ እንደጸለዩት ነው እየሆነ ያለው እና ጌታ ይመስገን። ከመጽሐፉ አንድ ደግሞ ጀባ ልበላችሁ እስቲ ልጋብዛችሁ። አንድ ሰው የክብር ዕቃ ለመሆን ስለፈለገ ብቻ አይሆንም፣ እንዲሁም የውርደት ዕቃ ለመሆን ስላልፈለገ ብቻ አያምጠውም። ነገሩ በሰው ፍላጎት ብቻ የሚወሰን አይደለም፣ ለሮጠም ለወደደም አይደለም እንደሚል ቃሉ። ከሉዓላዊ እግዚአብሔር ዘንድ ግን ይህ መሆን ይችላል። ይህ ማለት ግን ሰው ምንም ሚና የለውም አይደለም። ሰው ለምህረት መመረጥ ወይም ለቁጣ መግባት በሕይወት ውስጥ የሚወስነውን አቅጣጫ የሚወስነው ራሱ ሰውየው ነው ይለናል። ይህ ነገር ውስጥ ካልገባን የሚገባን አይመስለኝም እና ገዝታችሁ በደንብ አበቡት። ለማጓጓት ያክል ነው። ክብር ለጌታ ይሁን። እንደገና እድሉን ልስጣችሁ። አርፍዳችሁ ለመጣችሁ ፓስተር ሳሚን እንኳን ደስ ያለ በሉልኝ። እንኳን እግዚአብሔር በዛሬ ቀን አደረሰ። የእግዚአብሔርን ቃል የሚያቀርቡልን አባታችን ፓስተር ጻድቁ አብዶ ናቸው። እሳቸውን ወደ መድረክ ልጋብዝ። እንዴት አላችሁ? መጽሐፉን አንብቦ አስተያየት ከሰጡት አንዱ ሰው ነኝ። ዛሬም እዛው አካባቢ ባለ ጉዳይ ላይ እንደምታውቁት በመጀመሪያው አንደኛ መልእክቱ ለጢሞቴዎስ በጻፈው በአንደኛው መልእክቱ አደራ ያለው ኤፌሶን ተቀምጦ ለሱም በኋላ ለቲቶም የታዘዘ ነገር አለ። አንዳንድ ሰዎች ከመቄዶንያ ወይም መቄዶንያ እኔ ከሄድኩ በኋላ መጥተው አንዳንድ ሰዎች ልዩ ትምህርት እንዳያስተምሩ ወደ ተረት መጨረሻ ወደ ሌለው ወደ ትውልዶች ታሪክ እንዳያዳምጡ እንድታዛቸው እንድትቀመጥ ለምኛሉ ይላል። መቼም ተረት ብዙ አለ። የፖለቲካ ተረትም አለ። በነገራችን ላይ እኛ ሀገር አሁን የሚያሰክረን የፖለቲካ ተረት። በፖለቲካ ተረት የሰከሩ ሰዎች ደግሞ ዘፈንንም መዝሙር ብሎ ይሰይማሉ። በግልጽ ነው የምናገረው። ይሄንን ይሰክራል ሰው እና በጣም የሚገርመኝ አንዳንድ ሰዎች ፖለቲካሊ ከሰከሩ የነሱ ወገን ከሆናችሁ ኃጢአተኛም ብትሆኑ ጻድቃን ናቸው። መንግስተ ሰማያት ያስገቧቸዋል። ግን አትገባ። የሚያስገባው ሌላ ስለሆነ በአትገባ። ተረት ብዙ አይነት ነው ማለት የትውልድ ተረትም አለ እና ሐዋርያው ጢሞቴዎስን እንደምታውቁት የት እንዳገኘው ታውቃላችሁ። በዛ የነበሩ ሰዎች መሰከሩለት ይላል። እሱም ይህን ሰው ለመውሰድ ደስ አለው ይላል እና ጢሞቴዎስ ወደ አገልግሎት በሚወሰድበት ጊዜ እጅ ተጭኖ ሲጸለይለት የተነገረ ትንቢት አለ። ጦርነት ይዋጋል የሚል ትንቢት፣ የእግዚአብሔርን ጦርነት በይፋ በግልጽ በፊት ለፊት የተሰጠው ስጦታ አለ። በጴንጤዎች ሰፈር አንዳንድ ጊዜ ያልተሰጠ ስጦታ የመንጠቅ ፍላጎት አለ። ድሮ እኔ በልጅነቴ እንዳረኩት ማለት ነው። ግን ይሄንን ችላ ማለት ጀምሮ ነበር። አንደኛው የጤንነት ችግር አለበት፣ ሁለተኛ ወጣት ነው። በዛ ዘመን ወጣት ያው ታውቃላችሁ፣ በእኛም ባህል ጊዜ አለ። ታናሽነቱን ለማናቅ የሚፈልጉ ሰዎች አሉ። የጳውሎስ ደግሞ ጠላቶቹ ጁዳይዘርስ የሚባሉ መገረዝን የሚሰብኩ እንኳን እሱን ጳውሎስንም ሐዋርያ አይደለም ይላሉ። በብዙ ምክንያቶች ስጦታውን ችላ ያለባቸው ምናልባት ሶስት ዋና ምክንያቶች፣ አንደኛው የልጅነቱን ታናሽነቱን አይናፋሪነት የሚያጠቃ ወጣት ነው መሰለኝ ሳነበው። ሁለተኛው የጤንነት ችግርም አለበት። በሶስተኛ ደረጃ ደግሞ እንደምታውቁት ሐዋርያው ጳውሎስ ፊት ለፊት ስለሚሰብክ ታስሯል እና ያ ዕድል እሱንም እንዳይገጥመው የመስጋት ነገርም ሊኖርበት ስለሚችል
ሐዋርያው ሁላችንም እንደምናውቀው እዛ ያስቀመጠው ሐሰትን እንዲከላከል ነው፣ እውነትን እንዲያስተምር ነው፣ ተገቢውን ነገር እንዲያደርግ ነው። ሁለተኛውን ደግሞ የጻፈለት ለምንድን ነው? ይሄንኑ እሱ ለሱ የሰጠውን አደራ እሱም ደግሞ ለታመኑ ሰዎች ወደ ሌሎች ሰዎች ሊያስተላልፉ ለሚችሉ ሰዎች አደራውን እንዲሰጥ ነው በሁለተኛው መልእክቱ። እንግዲህ ሁለተኛ መልእክቱ ውስጥ ነው ይሄ ነገር ያለው እዚህ ውስጥ ያለው እና እንደምታውቁት በሁለተኛ መልእክቱ ሐዋርያ ጳውሎስ ምን ይለዋል? እኔ ያንተን እንባ እያየሁ በደስታ በቃ እንትን ልቤ በደስታ ነው እና እናፍቃለሁ ላይ ንጹህ እምነት አለህ አንተ። ይሄ እምነት ደግሞ በአያትህም በእናትህም ነበር፣ በአንተም እንዳለ ተረድቻለሁ። የቤተሰብ ብቻ አይደለም፣ ከልጅነትህም ጀምረ ቅዱሳት መጽሐፍትን አውቃል። ከዚህ በላይ ቅድም እንዳለው እግዚአብሔር ደግሞ ለአንተ የሰጠ ጸጋ ስላለ ይህ የተሰጠ ጸጋ እግዚአብሔር ለኛ የሚሰጠን ጸጋ እጆች በመጫኔ ደግሞ እኔ አነሳሳው። አሁን የሌለ ነገር አትቆስቁሱ ነው ማለት ያለብን እንጂ ያለውን ነገር አታዳፍኑ። ቀስቅስ። ሰው ባለው ጸጋ እየጋለ ነው መሄድ ያለበት፣ እየደከመ መሄድ የለበትም። አካላዊ እድሜው እንኳን አይታችኋል። የአርበኞች ቀን ነው ዛሬ። አርበኞች እኮ አይታችኋል፣ በቃ ደክመዋል፣ ግን ይላል ልባቸው አይደክምም እኮ። ይህ ነው ልብ አይሞትም። መንፈሳዊ ህይወት ማርጀት የለበትም፣ መሞት የለብንም። አካል ጤንነት አፌክትድ ሊሆን ይችላል፣ ነገር ግን እግዚአብሔር የሰጠን ጸጋ በእኛ ውስጥ ጎልቶ መውጣት አለበት። ያንን የሚነኩ ነገሮችን ነው የሚከላከለው ጳውሎስ። እንድታነሳሳ አሳስባለሁ አለ። አትፈር፣ በወንጌል እንዳታፍር። የጠራን አምላክ የታመነ ነው። በእኔም አትፈር፣ ደግሞም አደራ ስጥ። ደግሞም ይሄንን በክርስቶስ ኢየሱስ ባለ እምነት እና ፍቅር አድርገ ከኔ የሰማውን ጤናማ ቃል ያዝ፣ ለሌሎችም አደራውን ስጥ ባለበት ቦታ ምን ይላል? ምሳሌዎችን ይሰጠዋል። የጽናት ምሳሌ የሆኑትን 3 ነገሮች፣ አንደኛ ወታደር፣ ሁለተኛ በጨዋታ የሚታገል ስፖርተኛ፣ ሶስተኛ ትጉ ገበሬ። ሃርድ ወርክ ይጠይቃሉ እነዚህ ነገሮች። ምን ይለዋል? እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ተቀበል። በጎ የምትለው ቃል በደንብ ትኩረት ስጧት። ወታደር ለመሆን ኔሰሰሪ ከበጎ ህሊና ከበጎ ፍላጎት ለአገሬ ለህዝቤ ለመቆም ተብሎ ላይገባበት ይችላል። እኔ በልጅነቴ ወታደር ለመሆን እመኝ ነበር። 2 ነገር ነበር እመኘው፣ ሼካ መሆን ወይም ወታደር መሆን። አነ ይምታቱብኛል፣ ሼካ ሆኛለሁ። አሁን አትሊስት የመጽሐፍ ቅዱስ ያው በእምነቱ በኩል በቃ እምነቱን የሚያስተምር ሰው ለመሆን እመኝ ነበር እና ወታደር ለመሆን የተመኘሁበት ምክንያት በ2-3 ምክንያቶች ነው። አንደኛ የአየር ኃይል አውሮፕላኖች እኛ ምድር ላይ ያልፋሉ እና እኔ የአየር ኃይል ብሆን እናቴን ከሰማይ እንደው ሰላም ብላት ብዬ ያው ልጅ የማይመኘው ነገር የለም ታውቃላችሁ አይደል? ከዛ የሰፈራችን ልጅ ደግሞ ባህር ኃይል ገብቶ መጣና ልብሱ ጉደኛ ነው። ባህር ኃይል ሊሆን እንዴ? ለማንኛውም ወታደሮችም አየሁ በኋላ ወታደር ነው። የወታደርነት የሚያስከፍለው ዋጋ አላወቅኩትም። በጎ ወታደር ለጦር ያስከትተውን ደስ የሚያሰኝ ወታደር ኬር ኦፍ ዚስ ላይፍ ውስጥ ህይወቱን አያጠላልፍ፣ ትዳር አይኖረውም አይደለም። ደግሞ በጨዋታ የሚታገል የሚለው ድሮ ወላንሶ ምንድነው የሚባለው በኦሮምኛ? ይሄ እንትን አለ፣ ይሄ ይታገላሉ። ለምንድን ነው ጳውሎስ ይሄን ያለው? በወንጌል የተሰበከው እሱ መከራ የተቀበለለት እኛም እስከ ሞት ታምነን ከእርሱ ጋር በመከራው ብንካፈል ምን መሆን እንደምንችል በሚያሳስብ ሁኔታ ነው የሚናገረው ማለት ነው። ስለዚህ በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። ይህም በመስበክ ለክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ ሞት አፋፍ ላይ እኮ ነው ያለው። አሁን አይደለም እገሌ ማርቆስን ይዘህልኝና እገሌ እንደዚህ አድርገና እንደዚህ ነገሌ ተውኛል የሚልበት ጊዜ ነው።
እና ቃሉ የታመነ ነው ብሎ ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን፣ ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው እርሱ ደግሞ ይክደናል፣ ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱ ሊክድ አይችልም ብሎ ይሄ ሰው ከአካላዊ ከወጣትነቱ ከጤንነቱ እና ግን በተቃራኒ ደግሞ እግዚአብሔር የሰጠው ጸጋ ቅዱሳት መጽሐፍት የተማረዋል ያደገበት ሁኔታ አለ። በዛ እንዲበረታ እነዛ ዊክነሶች ጸጋውን ተሰጥኦን ለማዳፈን ምክንያት እንዳይሆኑ ተናግሮ ይነግረዋል። እና ወደ ተረት የሚሄዱትን ሰዎች ምክራቸው፣ ገስጻቸው፣ አስተምራቸው። የመጨረሻ ዘመን ስለሆነ በመጨረሻ ዘመን ደግሞ ሰዎች ምን እንደሚሆኑ ጭምር በተናገረበት አውድ ውስጥ ነው። በተለይ ይህን አሳስባቸው ብሎ በቃል እንዳይጣሉ በእግዚአብሔር ፊት ምክራቸው፣ ይህ ምንም የማይረባ የሚሰሙትንም የሚያፈርስ ነውና ብሎ ይናገርና የእውነትን ቃል በቅንነት የሚናገር የሚለው እኛ መደም ሄርሜኔቲክስ ስንማር ነው ያወቅነው። rightly dividing the word of truth or correctly handling the word of truth። የእውነትን ቃል በቅንነት የሚለው ዝም ብሎ ቅንነት ሳይሆን በተገቢው መንገድ ቃሉን በአውዱ በአግባቡ፣ አንዳንድ ጊዜ አውድ ብሎ በአውዱ የማይተረጎሙ ስላሉ ሙሉ የእግዚአብሔርን ቃል ሐሳብ ከሌላው መጽሐፉ 66 ነው። ስለዚህ በሌላው ይሄን እውነት ከሌላው እውነት ጋር ማለት አንድ ትልቅ ውቅያኖስን በዳር ውስጥ ገብቶ ወደዚህ ቢዋኝና ዋኝቻለሁ ይቋነስን ብልስ አንድ ሰው የዋኛ አይደለም ነው። ስለዚህ የእግዚአብሔር ቃል ሙሉን የእግዚአብሔር ቃል እውነት በተገቢው መንገድ የምትናገር እንድትሆንና የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ ብሎ ነገር ግን ለዓለም ከሚመች ከከንቱ ማለፍለፍ ራቅ፣ ኃጢአተኝነታቸው ከፊት ይልቅ ይጨምራሉና ቃላቸው እንደ ጭንቁር ይባላልና ይኮሰኩሳል። ቃላቸው ካፋቸው የሚመጣ ነገር ይኮሰኩሳል። ስለ ኖስቲዝም ነው የሚናገረው ወይስ ስለ የትኛው ነው? በደንብ በዚህ ጉዳይ ላይ ጊዜ ወስጄ እንትን ለማለት ነው የተውኩትና ግን ምን ይላል? ከነርሱም ሄሜኔዎስና ፊሊጦስ ናቸው እና ብሎ ትንሣኤ ምንድን ነው የሚሉት እነዛ ሰዎች? ትንሣኤ ከአሁን በፊት ሆነዋል ይላሉ። የለም ትንሣኤ ከዚህ በኋላ ከአሁን በፊት ሆነዋል ብሎ የሚሰብኩ ሰዎች የለም የሚሉ አሉ፣ ደግሞ ሆነዋል የሚሉ አሉ። እነዚህ ሰዎች ምን አደረጉ ይላል? ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ። ሆኖም ጌታ ለእርሱ የሆኑትን ያውቃል። ደግሞም የጌታን ስም የሚጠራ ሁሉ ከአመፃ ይራቅ የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል ካለ በኋላ ነው። በዚህ አውድ ውስጥ ነው በትልቅ ቤት ውስጥም ብሎ የሚጀምረው ማለት ነው። የክብርም ዕቃ አለ፣ የውርደትም ዕቃ አለ ብሎ ማንም ግን ራሱን ከነዚህ ቢያነጻ ከየትኞቹ? ከነዚህ ቅድም ከምንዘረዝራቸው ከንቱ ጉዳዮች ከመጨረሻ ከሌለው ተረት ዛይ ከአሁን በፊት ሆኗል ከሚል ስለዚህ በጠቅላላው ነው ያሳስበው ከሁለት ከባድ ነገሮች ራስን ማንጻት ይግድ ይሆናል ማለት ነው። አንደኛው ከአስተምሮ ስሁትነት ራስን መጠበቅ ነው። የአስተምሮ ስሁትነት ወደ ልምምድ ስሁትነት ይወስዳል። ይሄ በጣም አደገኛ ነው። በአስተምሮ የሳተ ሰው ለአምላኩ የክብር ቃል ሊሆን አይችልም፣ ይካንት። ሁለተኛው ከባድ ነገር የሚያነሳው ቅድስና ነው። እዚህ ላይ እሱም ስለ ቅድስና ያነሳል። እንግዲህ ማንም ራሱን ከነዚህ ቢያነጻ ቅድም ከዘረዘራቸው ማለት ነው ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታውም የሚጠቅም ለበጎ ስራ የተዘጋጀ ዕቃ ይሆናል ብሎ ከክፉ የጎልማሳነት ምኞት ግን ሽሽ ብሎ ስለሚናገር ይሄ ቅድስና ጉዳይ ነው። ሌላው ብዙ ጊዜ አገልጋዮችን ስናስተምር እኔ በባይብል ኮሌጅ ሳስተምርም አገልጋዮች በተለይ ተሰጠው ያላቸው አገልጋዮች ወንድም ይሁኑ ሴቶች እስከ ዛሬም ድረስ በተለይ በፔንቴኮስታሉ ዓለም እጅግ ገናና የሆነ ስም የነበራቸው አንዳንዶቹ አገልጋዮች የወደቁት እና ታሪካቸው ያ ሁሉ ገናና ታሪካቸው እድፍ ላያቸው ላይ ቆሻሻ የነካው ከሶስቱ በአንዱ ነገር ነው ይባላል። አንደኛው እንደምታውቁት ዝና ነው። የዝና ታዋቂነት በራሱ ፈተና
መታወቅ እና መወደስ፣ ክብር፣ ዝና። ሌላው ምንድን ነው? ብዙ አገልጋዮችን የገንዘብ ፍቅር ነው። የገንዘብ ፍቅርም ከባድ ነው። ሌላው ወርስት ሲናሪዮ የሚጨረሻው አደገኛው ደግሞ ሴክሹዋል ኢሞራሊቲ። እግዚአብሔር የፈጠረን ወንድና ሴት አድርጎ ነው። ምንም ማድረግ አይቻልም። እኔ ጓደኛዬ ጌታን ከመቀበል በፊት ጓደኞቼ ተለወጡ እና ድሮ ስለ ሴት ነበር የሚዘፍኑት ልጆቹ። አልማዝ ምንዳ ነው ምናምን የሚባል ዘፈን ነበር ድሮ። የድሮ ሰዎች ታውቃላችሁ፣ ስለ ሴት ይዘፍናሉ። እና ልጆቹ ትተው መዘመር ጀመሩ። ኢየሱስ ምናምን እያሉ አውዝ ቢላሂ ምናምን እያልኩ እኔም ለመዘመር ሰለዋት ምናምን ነቢዩን እያወደስኩ አለቅሳለሁ። እኔም ለነገሩ ግን የነሱ ባሰ። ደግሞ አንዳንዱ ነገር የማይገባኝ አምላክ ለኛ ብሎ ያፈሰው ደሙ ነው። ኧረ የሚሞት አምላክ ደግሞ ምን አይነት ነው እያልኩ አልገባኝም። ልጁን እጠይቀዋለሁ፣ እንዴ የእናንተ አምላክ የሞተ ቀን ዓለምን ማን ነበር የሚያስተዳድረው ስለው ማላም ቤካ ይለኛል። አያውቅም አንድ ጓደኛ እሱ ነው የተለወጠው በኋላ የሚያውቀው እና ለ2 ወር ስለያው ልጁ ለካ ጴንጤ ሆኗል። እና አሁን እኔ ደግሞ ክረምቱን ያለ ወትሮዬ 2 ጥማድ ጋሻ ቀይ ሽንኩርት አሳርዤ ኮትኩቼ ምናምን አሁን ነፃ ልወጣ ነው። ከቁጥጥር ነፃ ልወጣ ነው። አሰላ ሃይስኩል ልገባ ነው። ነፃ ልሆነ የሆኑ ልጆች አሉ፣ ቆንጆ ልጆች፣ አይናቸውን ብቻ የምናየው የት እንደሚገቡ ስለነሱ ለማወቅ ጓደኛዬ እነገሊት የት ነው የሚገቡት ስለው ምን ያደርግልሃል አለ። እንዴ ምን ያደርግልሃል? አይናቸው ብቻ ነው፣ እጃቸውን እንኳን ቢጨብጥ አልኩት። እግዚአብሔር አይወድም አለ። አንተ ሼካው ቄሱ ሼካም ቄስም አለ እና አዲስ ፍጥረት ሆኛለሁ ከት ብዬ ሳቅኩ። ምክንያቱም ቁመቱ መልኩም ያው ነው። ከዛ ሊሰብከኝ ጀመረ ማለት ነው። እኔ ደግሞ በእኔ አቅም እባክህ የእናንተ መጽሐፍ አይሆንም አልኩት። ሰው ማድረግ የማይችለውን የሚያዝ መጽሐፍ ደግሞ ትሰብከኛለህ እንዴ አልኩት። የቋንቋ ችግር ነው። እስቲ ለምሳሌ አለ እንዴ አትመንዝር ይላል እኮ አንተ አልኩት። አታመንዝር የሚለውን እኮ ነው እኔ አትመንዝር ብያ ነበርኩት። የቋንቋ ችግር አትመንዝር ይላል እኮ። እኔ ገንዘብ ሳልዘረዝር እንዴት እኖራለሁ? አይ አታመንዝር እኮ ነው አለ። ምን ማለት ነው እሱ ደግሞ አልኩት። ነገረኝ ትርጉም። ሂድ ለምን ፈጠረና ነው የሚከለክለን? ምን ያህል እብሪተኛ በልጅነት እንደነበር እግዚአብሔር ባይደርስልኝ። ሴክሹዋል ኢሞራሊቲ ለአገልጋዮች በጣም ከባድ። ሌላ አገልጋይ አልጠራላችሁ። ሳምሶን በቂ ነው። በሚገርም ኃይል እግዚአብሔር ያስነሳ ሰው። አንበሳው እንደ እሳት ራት ብሏል አንዱ ሲሰብክ። ሳምሶን ወደ ቴምና ወረደ። አንድ ልጅ አየና ስማርት ናት አለ። ኧረ ተው እባክህ በልጆች በአንተ በህዝብ መካከል የሉም? እሷ የተለየች ነች። እሺ ካላገባዋት ካላጨዋል እሺ ጥሩ ነው፣ ግን የሆነውን ታስታውሳላችሁ። ስበካት አልፈልግም። ከዛ በኋላ እሷን እንደምንም በሌላ ነገር ከዛ ደግሞ ወዴት ወረደ? ወዴት ሄደ? ጋዛ ሄደ። ጋዛ የሚሄደው ማን ጋር ነው የሚሄድ? ጋለሞታ ጋር። ውበቷ ውበት አይደለም፣ አንደበቷ አንደበት አይደለም። የፍልስጤም እንኳን ተመጡና ምን አሏት? ገንዘብ ሰጧት። 1 2 3 ይህ ሰውዬ ሸምግለሽ አሏት። በእርሱ ያለውን ኃይል ምስጢር ብቻ እወቂ። አንደኛ የኃይል ምስጢር ማወቅ አይደለም፣ ያ ኃይል ከእርሱ እንዴት እንደሚወጣ እሱ እንደ ማንኛውም ተራ ሰው እንዴት እንደሚሆን እግዚአብሔር ከዚህ ያድነን። እንደ ማንኛውም ተራ ሰው ከመሆን ጠይቂው ሲባል ሰውየው ወደ ሸለቆ ወረደ ይላል። አይ አላጎሪ አላረጋትም እንጂ ወደ ሸለቆ ወረደ። ደሊላ የምትባል ልቧም አይገኝ ከላይ እስከታች ሰውነቷ ጉደኛ የሆነ ወንዶችን እንዲህ እንደፈለገች ማሾር የምትችል አንደበቷ ጉደኛ የሆነ ምናልባት የሱንም ቋንቋ ትናገር ይሆናል። እኔም እልህ አለች ነው ያ ሳምሶን ለምዶ አለ እስቲ እንዴት ነው ያንተ ኃይል? የምታውቁት ታሪክ ነው አይደል? በ7 እርጥብ ጥፍር አለ ያረገውን ተረገ። አሁን መጥቶብህ ስትለው በጣጥስና ሄደ። በሚቀጥለው
7 አዲስ ገመድ የትኛው ነው አቅም የሚበልጠው? ጠፍር ነው ገመድ ነው? ጠፍር ነው። እየቀነሰ ነው አላወቀም። ከዛስ ወደ ፀጉሩ መጣና ነፍሱን አስጨንቀዋል ይችላል። ምን አስጨነቀ አንተ ልክስክስ እዛ ሄደው ለምን ትጨነቃለህ? እዚህ አታገባም መቼም ቫክሲኔሽን አይሆንም። አንድ ውጭ የለመደ ሰው ስለዚህ ቢመሰረት ከዛ አንድ ቀን ዝክዝክ ካርጉ ነገራታ አም ሶሪ ታዋርደው ጀመረ ይላል። ስንት የፍቅር ቃል ያወራችለት ሴትየው ታዋርደው ጀመረ። ማንም ከውርደት ራሱ የሚያነጻ የሚለው አንዱ ቅድስና ነው ማለት ነው። እንደዚህ አይነት ውርደት የውርደት ዕቃ ከመሆን የምንጠበቅበት መንገድ አንደኛ ጥሪያችንን አውቀን ጸጋችንን አውቀን እግዚአብሔር በሰጠን ጸጋ ስናድግ፣ ሁለተኛ ከሐሰት ትምህርት ራሳችንና የምናገለግለውን ስንጠብቅ፣ ሶስተኛ ከዚህ ከሴክሹዋል ኢሞራሊቲ ወይም በአጠቃላይ ቅድስና የምንለው ነገር ማለት የግድ ይሄ ብቻ አይደለም። የቅድስና ጥያቄ ቅድስና የግድ ነው። እግዚአብሔር እኔ ቅዱስ ነኝና እናንተም ሁሉ ቅዱሳን ሁኑ ያለ አምላክ ቅድስና ኦሪትነት አይደለም። ቅድስና ለእግዚአብሔር ስለተለየ ለሌላ መሆን አንችልም። ስለዚህ ለእግዚአብሔር እንደተለየን ሰው እንድንኖር እግዚአብሔር ይርዳል። ይሄ መጽሐፍ ይህንኑ በአጽንኦት የሚያሳይ ነው ብዬ አስባለሁ። እኔ ባየሁበት መጠን ጌታ ይባርካችሁ። ይህ መጽሐፍ ሲጻፍ ስራው ላይ የነበሩ ሰዎች ስለ መጽሐፉ ዳሰሳ ቢያቀርቡልን በጣም ጥሩ ነው። አንድ ወንድሜ ሙቀት አለ ሰውን እንዳላደክመው እንደው የኔን ብተው ሲለኝ ነበር። ማን እንደሆነ በኋላ በዝርዝር ስታገኛቸው ጠይቋቸው፣ ግን ተራ በተራ ልጥራቸው። ወንድማችን ዳንኤል ወደዚህ ይምጣና በመጽሐፉ ሂደት ውስጥ የነበረውን ያሳየናል። እንደገና ደግሞ ወንድማችን ሽመልስ በኢትዮጵያ ቃለ ሕይወት ቤተክርስቲያን የሥነ ጽሑፍና ኮሚኒኬሽን ክፍል ዳይሬክተር ነው። በጣም የተወደደ ወንድማችን ነው። እሱ ደግሞ የመጽሐፍ ሂደቱን በዳሰሳ መልእክቱን እንድታስተላልፉ አደራ እላለሁ። ወንድማችን ዳንኤልን በቅድሚያ ጋብዛለሁ። በጭብጨባ ጋብዙልኝ። ሰላም ለእናንተ ይሁን። ትንሽ ስለ መጽሐፉም አይደለም ማውራት የምፈልገው፣ ስለ ፓስተር ሳሚ ትንሽ አያይዤ ላወራ ነው የምፈልገው። ውስጥ እንግዲህ እንዳጋጣሚ ነው በፓስተር መብራቱ አማካኝነት ወደ የምሰራበት የዓለም አቀፍ ሚስዮን ማህበር መካነ ኢየሱስ እዛ ላይ ተገናኝተን ያን ጊዜ መገናኛ ጊዜ ሆነንና ተተዋወቅን። እንግዲህ ከዛ ጊዜ ጀምሮ በጣም በቅርበት እንደ ወንድም እንደ ጓደኛ ሆነን አብረን ብዙ አሳለፍን። በጣም በምክሩ በጸሎቱ ባለው ነገር ሁሉ አብረን ነበርና የሚሆነው አንድ ደግሞ መጽሐፍም እየጻፈ እንደሆነ እንደዛውም ነግሮ የነበር ሌሎች መጽሐፍቶች እንዳሉት እና ያንን መጽሐፍ አርትዖት እንሰራለት ነገረን። እግዚአብሔር ይመስገን እንደዚህ በጣም ያማረ መጽሐፍ ሆኖ እግዚአብሔር አውጥቶታል። ክብር ለእግዚአብሔር ይሁን። መናገር የምፈልገው ያው በዚህ ጉዳይ ላይ ባለሙያው ጋዜጠኛ ሽመልስ ስለሚያወራ ስለሱ መጽሐፍን አልተነተንም፣ ግን አንድ ነገር ልናገር። እስከዛሬ እግዚአብሔር ረድቶኝ ወደ የፓስተር ሳሚን ጨምሮ ወደ 49 መጽሐፍቶች ናቸው አርትዖት የሰራኋቸው እና ከብዙ ጸሐፊያን ጋር አገናኛለሁ። በሙያም ደግሞ ጋዜጠኝነትም ስላለበት ብዙ ሰዎችም የአገልጋዮችን ሕይወትና ታሪክ በስልክም በጽሁፍም እያደረጉ ይነግሯቸዋል። እናንተም ካላችሁበት ሁኔታ ላይ ትሰማላችሁ። አንዳንድ ጊዜ በጣም የሚገርም የምንሆን ታውቃላችሁ፣ የሰዎቹ ሕይወትና ስብከታቸው ወይንም መጽሐፍታቸው ሰማይና ምድር ይሆንብኛል። ሰማይና ምድር። በዚህ በጣም ልብ ያዝናል። በእግዚአብሔር ፊት እውነት ስነግራችሁ የፓስተር ሳሚ ደግሞ ከዚህ የተለየ ነው። እውነትም የክብር ዕቃ ለመሆን የሚተጋው እንደምን በጣም ሁል ጊዜ ስንገናኝ በጣም በብዛት እንገናኛለን። ቢሮአችንም አንድ ፍሎር ላይ ስለሆነ ብዙ ስንገናኝ ከእግዚአብሔር ዘንድ ሌሊት የሰማውን የሚያጫውታቸው ወንድም ነው። በእግዚአብሔር ፊት የሚተጋ ወንድም ነው።
ለቅዱሳን ያለው ቅንነት፣ ለቤተ ክርስቲያን ያለው ቅናት የሚገርማችሁ ነውና ሕይወቱና መጽሐፉ የተጣጣሙለት ሰው ነው። በዚህ ደስ ብሎኛል። መጽሐፉን አነቡት፣ ተባረኩ። በመጀመሪያ እንግዲህ መጽሐፍም ሲመረቅ የትኛውም የጥበብ ስራ ያው ከእናቶች ምጥ ጋር ነው የሚያያዘውና እንዲህ ሲሆን ደግሞ ምጡን እርሺው ልጁን አንሺው የሚባለው እሱ ነገር ነው ዛሬ እንግዲህ እየተደረገ ያለው ማለት ነው። እግዚአብሔር ይመስገን። የጥበብ ስራዎች በጣም አዋላጅ ይፈልጋሉ፣ አማማጭ ይፈልጋሉ እና ኤዲተሮች ሀሳብ የሚሰጡ እንደነ ፓስተር ጻድቁ ቀዳሚ አንባቢያን በዚህ ውስጥ ይካተታሉ እና እንግዲህ የማቀርበው የራሴን አተያይ ነው። በጣም የሰላ ክሪቲክስ አይደለም። ምክንያቱም ለዛ መድረኮች እንዳሉ ስለማስብና ፎርማቶቹ ይታወቃሉ። የጸሐፊው ስም ገጹ 159 ነው። የትምህርት ዘመን ዘንድሮ ሚያዝያ ነው። አርታኢ ዳኒ ነው፣ ዳንኤል ጌትነት አጥናፉ። የከቨር ዲዛይን ባለቤት፣ የውስጥ ገጽ ቅንብር፣ አታሚ፣ የምዕራፍ ብዛት 9 ነው። እነዚህ ሁሉ ክሬዲት ተሰጥተው ተጀምሯል። እንግዲህ ዋጋ $20 ነው። ለእኛ 500 ብር አድርገውልናል። ሲመነዝሩት ትንሽ ራርተውልናል ይመስለኛል። ግሽበቱንም አይተው 500 ብር በጣም ትንሽ ነገር ነው፣ ራርተዋል። ወደ ዲያስፖራው እንትን ብለው ወደዚህ ደህና ነው። እንደዚህ እግዚአብሔር ይባርካችሁ። ጥሩ ነው። በብር ሲሆን $20 መቱትና ነገሩ። እሺ የርዕሱን ጭብጥና አንዳንድ እሳቤዎችን ላንሳ። ጸሐፊው ይህን መጽሐፍ ሲጽፍ እንግዲህ መደላደል ሰጥቶ ነው የሚጀምረው። ቅድም ወንድሜ አንስቶታል። የኔነህ ለምንድን ነው የክብር ዕቃ ያለው የሚለውን አንባቢያን ቀድመው ተረድተውት እንዲያነቡ ነው የሚፈልገው። ርዕሱን ድንገት በመሃል አያመጣውም እና መቅድሙ ላይ ግለ ታሪኩን ያነሳል። በደንብ አንስቶልናል ወንድማችን። እና ምንድን ነው የግለ ታሪክ ዘውግ አለው ማለት የሆነ ቦታ ላይ ወደዛች ገባ ይልና ተመልሰው ወደ ነገረ መለኮቱ ይጎትተናል። በሁለቱ መሃል በደንብ ባላንስ ሰርቶ የተነሳበት የነገረ መለኮት ጭብጥ በግለ ታሪኩ በተሞክሮ እንዲደገፍ አድርጎ ነው እንግዲህ የሚያሳየው። በጣም ሰፊ ነገር ነው። እኔ እንዴት አድርጌ እንደማቀርበው አላውቅም። አንዳንዶቹ ነገሮች ስለተባሉ ልዝለላቸውና አበርክቶት ላይ የክብር ዕቃ የሚለውን ነገር እንዴት አድርጎ ደጋግሞ እንደገለጸው በጣም ገርሞኛል። ምክንያቱም ለምንድን ነው እንዲህ የተባለው ብለን እየጠየቀን እያሰላሰልን እንዳንገፋ አስቀድሞ ያንን ነገር ነግሮን ነው የሚጀምረው። በጣም ልቤን የነካኝ ሌላ ምስጋና ላይ የወንጌል ዘር ለዘሩብኝ ብሎ ቁጥር 1 እንትን ይሰጣል። ብዙ የተለመደ አይደለም። በዛሽ በመጽሐፍ ዙሪያ የረዱንን በካሴቱ ወይም ደግሞ በዛ የጥበብ ስራ ዙሪያ የረዱንን ሰዎች በመመስገን ነው የምንጀምረው እና እሱ ምስጋና ላይ እንዲያበርክቶትም ነገር ላይ ቅድሚያም የሆነበት በጣም የሚጎትተው የነፍሱ ጉዳይ ነው እና ወላጆቹን አመስግነው ይጀምራል። በጣም ብዙ ነገር ሳላነብ እያለፍኩ ነው። ምናልባት እንዴት እንደማደርግ አላውቅም። ያንን መናገሩ ትንሽ ውስጤን እንትን ብሎታል። እንግዲህ የሰው ልጅ ለራሱ ያለውን ዝቅተኛ የወረደ አመለካከትና ግምት እንዲቀይር የሚሞግት መጽሐፍ ነው። እናንተ እንዲህ ብላችሁ ታስባላችሁ፣ ነገር ግን እግዚአብሔር ለእናንተ ያለው አመለካከት የሚሰጣችሁ ስፍራና ደረጃ ይሄ ነው፣ ራሳችሁን አትናቁ የሚል ኪዳንንም እያሳሰበ ወደ ጥንቷ እስራኤል ሄዶ ምንድን ነው ከብሉይ ኪዳን ጋር ነገርን እያሰላሰለ እንዴት እግዚአብሔር የወደቀን ነገር አንስቶ እንደሚከብርበት ያሳያል። እንግዲህ እግዚአብሔር ለሕዝቡ የገባውን ዘላለማዊ ኪዳን ሁሉ እያስታወሰ ከታሪክ ጋር አሰናስሎ የሚያቀርብ ነው። በእግዚአብሔር ዓይን ምን ያህል ውድ እንደሆነን በእርሱ ምሕረትና ጸጋ ከየትም የትም መድረስ እንደምንችል የሚያስረዳ መጽሐፍ ነው። እንግዲህ አንዱን ቡሌት እያነበብኩ 6ቱ ምናምን እየዘለልኩ ነው። ምክንያቱም አሁን ከተሰጠው ጊዜ አንጻር እንትን እንዳልላችሁ እና እሺ፣ ይህንን ሲያደርግ ጸሐፊው ካለፈበት የግል ሕይወት ተሞክሮ በመነሳት ለዚህ አባባል ዋቢ ለምትሹ እኔ አለው ይላል። ይሄ ደግሞ በጣም ተቺ ነው። እግዚአብሔር የወረደን ነገር አንስቶ ማክበር እንደሚችል ዋቢ ከፈለጋችሁ እኔ አለው
ቅድም የኔነ በደንብ ጠቅሶታል። እኔ በእንዲህ አይነት ኮንዲሽን ውስጥ ነበርኩኝ። የወረደ ማንነት የነበረኝ የመጨረሻ ሰፈር ያስቸገረ በመጥፎ ባህሪ የተጣባኝ ሰው ነበርኩኝ። ዛሬ እዚህ ጋር አለውና እኔ ዋቢ ነኝ ብሎ የሚያቀርብ ራሱን አመልክቶ የሚጀምር ነው እና እማኝ ለሚሹ ያም ብሎ ልብን የሚደግፍ ነው። በአጠቃላይ ሰው ባለበት በወቅቱ ማንነቱ ራሱን እንዳይገምት በእግዚአብሔር ዓይን ያለውን ዋጋ እንዲያይ ነው። እንግዲህ ጸሐፊው የከበረውን ከተዋረደው በመለየት ወደ እግዚአብሔር የክብር ዕቃነት ተመለሱ ብሎ አንባቢያንን ከመሞገቱ አስቀድሞ የራሱን ያለፈ ውድቀት ይላል ብለነዋል። ጸሐፊው ከትናንት ከብሉያት መጽሐፍትና ከራሱ የልጅነት ወይም የወጣትነት ሕይወት ተሞክሮ በመነሳት ዛሬም በምን መልኩ ብንኖር ነገ እንዴት የእግዚአብሔር የክብር ዕቃ መሆን እንደምንችል ዘመናትን ሁሉ አጋምዶ ያሳየናል። ከታች ጀምሮ እንዲህ እያያያዘ የሚመጣ ነውና ፍሰት አለው፣ ፍሎህ አለው፣ በጣም ኮሄረንስ አለው። ስናነባው ውስጥ ምንድን ነው የሚጎረብጥ ወይም ደግሞ የሚያደናቅፍ ነገር የለው። ያ ነገር አለ። በጥቅሉ የዚህ መጽሐፍ መቼና የቱ ከጥንቱ የዕብራውያን ዘመን እስከ ዛሬ ያለውን ዘመን የሚያካትት ነው። ለነገውም ሕይወታችን ማሳሰቢያን የሰነቀ ነው። ከጥንት ከዕብራውያን ዘመን ጀምሮ ቢብሊካል ስቶሪውን እያነሳ ከራሱ ሕይወት ጋር አጋምዶ ነገ ደግሞ እግዚአብሔር በእኛ ላይ ምን ሊሰራ እንደሚችል ያንን ያሳየናል እና ጸሐፊው በርካቶች ከጠባቡ የወንጌል ጎዳና ወጥተው ለሰፊው መንገድ በመረጡት ወቅት እኛም በእነርሱ ተላላነት ተስበን ከዚህ ከታየልን ዘላለማዊ ከሆነው ክብር እንዳንጎድል በጣም ያሳስበናል። ማስጠንቀቂያም አለው። ከውርቀት ተነስተው ለእግዚአብሔር የክብር ዕቃ የሆኑትን ደግሞ ያነሳልና ዋቢ ከራሱ ሕይወት ውጭ አሁን ለዚህ ዘመን ለዚህ ጀነሬሽን እኔ ዋቢ ነኝ እኔም በዋቢነቱ ሰዱ ይልና ከመጽሐፍ ቅዱስ እነ ንጉሥ ዳዊትን እና ሐዋርያው ጳውሎስን ሌሎችን ከየት እንደተጠሩ አንስቶ እየተነተነ ያብራራል። በደንብ ወደ ውስጣችን እንዲሰርጽ ነው የሚያደርገው። ርዕሱ ከጠቅላላ የስነ ጽሑፉ የሊትሬቸር ፍሎ ጋር ከኮንቴንቱ ጋር በጣም የተያያዘ ነው፣ የተፋታ አይደለም እና ያንን እናያለን። ጸሐፊው በብሉይ ኪዳን ለቤተ መቅደስ አገልግሎት የዋሉ የክብር ዕቃዎችን በዋቢነት በማንሳት ርዕሰ ጉዳዩን ከዛሬው መንፈሳዊ ሕይወታችን ጋር በማስተሳሰር ግንዛቤ ያስጨብጠናል። በብሉይ ኪዳን በቤተ መቅደስ ውስጥ ለከበረ የአምልኮ ስርዓት የሚውሉ በካህናት አገልግሎት ላይ የሚውሉ ዕቃዎችን ሁሉ አንስቶ ሜታፎሪካል በሆነ መንገድ በደንብ ያብራራል ማለት ነው። በቂ የአመራርና የአገልግሎት ልምድና ተሞክሮ ባላቸው ቀዳሚ አንባቢያን መታየቱ ሌላው እንግዲህ እነ ፓስተር ጻድቁም አሉ። ሌሎች ትልልቅ የእግዚአብሔር ሰዎችን እዚህ ብለር በሚባለው የሽፋን ገጹ ላይ አይቻለው። እነሱ ደግሞ የራሳቸው ኢንፑት ግብአት ይኖራቸዋል። በዛም መታየቱ ለጥንካሬው ትልቅ ነገር የሰጠው ይመስለኛል። በዚህ መጽሐፍ ውስጥ የሚገኙት የመጽሐፍ ቅዱስ ጥቅሶች ከየት እንደተወሰዱ ብዙ ጊዜ የተለመደ አይደለም። አንዴ ከአዲሱ መደበኛ ትርጉም፣ ሌላ ጊዜ ከ54ቱ እንዲያደረግን እንሄዳለን። ግን እነዚህ ጥቅሶች ከዚህ የተሰጡ ናቸው። ይሄ ቀላል ነገር ይመስላል። ግን በትክክል መጽሐፉ ወጥነት ሲኖረው የምንጠቀማቸው ቢብሊካል ቨርስስ ከየት እንደተወሰዱ ቨርሽኑን መናገር በራሱ ትልቅ ነገር ነው። ሌላው ደስ ያለኝ ጥያቄ ወይም አስተያየት ካለ ክፍት ነው ይላል። አሁን አንብባችሁ ፎረም ኦፍ የሆነ ፕላትፎርም ከፍቶላችኋል። እሱ በዚህ አድራሻ አገኙኝ። ወቀሳም ሙገሳም አስተያየትም ካለ ብዙ መጽሐፎች ላይ የተለመደ አይደለም። ይሄ ጥሩ ነገር ነው ብዬ አይቻለሁ። በጣም ብዙ ነገር እንግዲህ አለ። ግን አሁን እንደው ማስተካከያ የምለው ያው ሁልጊዜ እንሌለ ምንድን ነው አሁን የሥነ ጽሑፍ ሰዎች የሚላሉ ሽንፍላና ጽሑፍ አይጠራም ይባላል አይደል? ሁልጊዜ ሽንፍላ አይታችኋል አይደል? ገጽ አለው። ይሄ አንዱን ስትሉት ስትገልጡት ቆሻሻ አለው፣ ስታጸዱት ቆሻሻ አለው እና የታይፖ ኤረር ነገሮች አልፎ አልፎ የስርዓተ ነጥብ ነገር አልፎ አሁን በደንብ ኤዲት ተደርጓል። ግን የትኛውም እንትን ላይ ይገኛል እና እንዲህ አይነት ነገሮች እንትን ይላሉ። ስለ ሽፋን ገጹም ጥሩ ነገር ነው እንግዲህ ያየሁት። በእይታ ከቀለም አንጻር በመልእክት
ደግሞ ከይዘት አንጻር ማየት ይቻላል። ከቀለምና ከይዘት አንጻር የራሱ ትንታኔ ስላለው ቴክኒካሊ ከቀለም አንጻር ሞቅ ያለ ቀይ ነው። አሁን ይሄና መጽሐፉ በትክክል ፖስተሩና መጽሐፉ አንድ ነው። ትንሽ እዛ ላይ ነው ማየት የምንችለው። እዚህ ጋር ነጣ ብለዋል እና ጎሽ ተባረክ እና ከቀለም አንጻር ቀይ፣ ወርቃማ፣ ቢጫና ውስን ጥቁር ቀለማትን ያካተተ ነው። በአጠቃላይ የሽፋን ገጹ ሞቅ ያለ ነው። ሞቃት ከለር የተጠቀመው ወርቃማና ቀይ ቀለማት ጥንካሬንና ውድ ዋጋን ለማሳየት ጥቅም ላይ የሚውሉ ሲሆን የሰው ምስሉ መሀል ላይ ያለው የሚያብረቀርቅ ብርሃን ደግሞ በአብዛኛው ውስጣዊ ክብርና ጥበብን ይወክላል። በዚህ መንገድ ነው የተረዳሁት እና ስቲል ምንድነው እዚህ ቪዥዋል አርቱ ውስጥ ካለው ሊትሬቸር ጋር በጣም ኮሄረንት ነው። በጣም ጥሩ ነገር ነው የተደረገው። እዚህ ላይ እውቅና መስጠት ያስፈልጋል። በአንጻሩ መብረቁ ደግሞ ለውጥና ታድሶን ይጠቁማል። ይሄው ተባረክልኝ። ይሄንን ነው ስናይ እንግዲህ ከላይ ጀምሮ ነው እና በአጠቃላይ የሽፋን ገጹ ዲዛይን ውስጣዊ እሴትን ስለማወቅና ትርጉም ያለው ህይወትን ስለመኖር የሚተርክ በመሆኑ ከመጽሐፉ የውስጥ መልእክት ጋር እንደሚዛመድ መናገር ይቻላል። መጨረሻ ገጽ ላይ ነኝ። በአጠቃላይ ጥሩ ስራ ነው የተሰራው። እግዚአብሔር ይባርክ። እንግዲህ አንድ መጽሐፍ መጥቶልናል። ይህንን ሳንይዝ አንሄድም። ሁላችንም ጥበብንም ማበረታታት ነው፣ የወንጌልንም ስራ ማበረታታት ነው። በጣም ነው ደስ ያለኝ። ቆንጆ እንትን ነው። አንድ ነገር ብዬ ልጨርስ። እንግዲህ ወንጌል በሊትሬቸር ነው የመጣልን፣ በጥበብ ነው። ጥበብን ማበረታታት የወንጌል ስራ እንዲሄድ ማድረግ ነው። ሌላው ፓስተር እኔ በጣም አንዱ የወደድኩልህ ነገር ይደረጋል። አንተም እንትን ብላል። 3 አልቀው የተቀመጡ መጽሐፍት አሉት። ምንድን ነው እዚሁ ላይ ሳነብ ያገኘሁት ነው። 3 ተጠናቀው የተቀመጡ መጽሐፍት አሉት። ገና የህትመት ወረፋ የሚጠብቁና የህትመት ብርሃን ለማየት የተዘጋጁና እግዚአብሔር እንዲረዳው ጸልዩለት። ከጸሎት ባሻገር የመጀመሪያውን ደግሞ ስንገዛው ነው የበረታ የሚሄደው እንትን የምንለው። እግዚአብሔር ይባርካችሁ። ተባረክልኝ። አንድ ወንድም ደግሞ ወደዚህ ይጠራለሁ የመጨረሻ። ከዚያ በኋላ መጽሐፉን እንመርቀውና ፓስተር ሳሚና እህታችን አስቱ ወደዚህ መጥተው ጉባኤውን ያመሰግናሉ፣ መልእክትም ያስተላልፉልናል። ግን በነገራችን ላይ የክብር ዕቃ ለመሆን ያለ መንፈስ ቅዱስ አይቻልም ብሎ ደግሞ ጸሐፊው መጽሐፉ ላይ ይሞግታል። መካኒካል መሆን አንችልም። ሽሜ ትንሽ ነክቶታል፣ ግን ካለ ውስጥ ልጥቀስ። ሽሜ እስቲ ልበለው። የክብር ዕቃ ህይወት በመንፈስ ቅዱስ የተመራ ህይወት ነው። በመንፈስ ይነዳል፣ ወደ ተጠራበት ቦታ ይሄዳል፣ የጠፋ ነፍሳትን ይፈልጋል፣ ቃሉን ያብራራል፣ ሰዎችን ወደ ድነት ያመጣል፣ ደቀ መዝሙር ያደርጋል። ራሳችንን ሙሉ ለሙሉ ለእግዚአብሔር እንስጥ፣ ድምፁን እንስማ፣ ምሪቱን እንከተል። በህይወታችን ሁሉ የክብር ዕቃ ሆነን እንኖራለን። እንግዲህ መንፈስ ቅዱስ ሲመራን ህይወታችን ትርጉምን ያገኛል። ጉዟችን ዓላማ ይኖረዋል። በመጨረሻ ሁሉ ነገር የእግዚአብሔር ክብር ይገለጥበታል። የክብር ዕቃ ሆነን ጀምረን የክብር ዕቃ ሆነን እንጨርስ ብሎ መንፈስ ቅዱስ ይሄንን እንደሚሰራ ወደ ታች ደግሞ በዝርዝር ያሰፍረዋልና ያለ መንፈስ ቅዱስ የክብር ዕቃ መሆን አንችልም ብሎ ደግሞ እንደገና ስለ መንፈስ ቅዱስ ጸሐፊው ያነሳልናል። እባካችሁ ይሄንን መኪና እየነዳችሁ የምትሄዱ እንግዲህ እየነዳችሁ አታንብቡ፣ ግን ተሳፋሪ ሆናችሁ እያነበባችሁ ብትሄዱ እስከዚያም ድረስ ህይወታችሁን በሰዓታት ታድናላችሁ ብዬ አምናለሁኝ። አሁን ወደሚቀጥለው ተናጋሪ ልምጣ። የሚቀጥለው ተናጋሪያችን ወንድማችን ተወልደ መኮንን ነው። እግዚአብሔር የተመሰገነ ይሁን። ሁላችሁም እንኳን ደስ አላችሁ። በተለይ ፓስተር ሳሚና አስቱ እንኳን ደስ አላችሁ። እግዚአብሔር ይመስገን። ሰው መጽሐፍ ሲችል እግዚአብሔር ሲረዳው ነው። በተለይ ፓስተር ሳምሶን ለምን እንደዛ እንደምን ነግራችኋለሁ። ከሱ ጋር ከፓስተር ሳምሶን ጋር የምንተዋወቀው ከልጅነት ጀምሮ ነው። ኤሌመንተሪ ስኩል ሉትራን ትምህርት ቤት አሰላ አብረን የተማርነው አንድ ክፍል ውስጥ ተምረናል። እና በልጅነቱ ከማስታውሳቸው ነገሮች አንዱ በጣም ፈጣን ሯጭ እንደሆነ አውቃለሁ። ሁለተኛ በጂምናስቲክ በጣም ጎበዝ ሰው ነው። ሁልጊዜ ትምህርት ቤት ውስጥ ስፖርት እንሰራለን፣ ሁላችንም እንገለበጣለን፣ ምን እንላለን
እና የእሱ ተራ ደርሶ ለመገልበጥ ሲሄድ እሱ ለማየት በጣም ነው የምጓጓው። በጣም ፐርፌክት ነው ይሄ እላለሁ። እና አሁን ሳስበው እሱን ሳስብ ሁሴን ቦልት የሚባለው አለ አይደል የአሜሪካኖች እሱ ነው ትዝ የሚለኝ። ሁሴን ነው ልክ ነው። ሁሴን እና ሐሰን እንግዲህ ፓስተር ጻድቁ ያስተካክሉናል። እና የፓስተር ሳምሶንን ህይወት አይቼ የት እንደነበረ እንዴት እንደሆነ አይቼ አሁን ያለውንም ሳይ በዚህ ጊዜ ውስጥ አብረን ያሳለፍነው ብዙ አብረንን እግዚአብሔር ምንም ማድረግ እንደሚችል አንዱ ማሳያ ሰው ነው። እግዚአብሔር በማንም ሰው ህይወት ውስጥ ምንም ማድረግ እንደሚችል ማንንም ምንም ማድረግ እንደሚችል አንድ። ሁለተኛ ሰውን ዛሬ በምታውቁት ነገ እንደማይሆን ያዕቆብን ትላንት አይታችሁት ስሙ ያዕቆብ ነው፣ በማግስቱ እስራኤል ነው። እንደዛ ማለት ነው። እና አንድ ቀን ብቻ 24 ሰዓት ወይም ሰከንዶች ሊበቁት ይችላል። ይሄንን አይቻለሁ። ምንድነው ያው ሳሚ አስቸጋሪ ነበርኩ ብሎ ለኢትዮጵያ ህዝብ በመጽሐፍ አሳውቋል። ማለት የት ያስቸገር እንደነበር የማዕረግ ደረጃው የቦምባርድ ሜምበር ድረስ እንደደረሰ እሱ ነው። ቦምባርድ ከመድረሱ በፊት ትንንሽ ቦምባርዶችን ነግራቸዋለሁ። ሯጭነቱን እንዴት አወቅ ብትሉኝ፣ በነገራችን ላይ አባትና ልጅ ይጣሉ የነበሩት ቤት ውስጥ ብቻ አልነበረ፣ ትምህርት ቤት ውስጥ ነው። እና ጋሽ ስሞን እያስተማሩ እሳቸው አስተማሪያችን ናቸው። አንድ ክላስ እያስተማሩ የቤት ስራ ይሰራችሁ ብሎ ምናምን ሲፈልጉ እሱ አይሰራም። ስለዚህ እሳቸው እያስወሰዱ በመስኮት ዘሎ ይወጣል ማለት ነው። በፊት ለፊት ቢመጣ ያገኙታል። ከዛ ቆይ ብለው ይመጣሉ። አንድ ቀን ግን የወላጆች ቀን ተዘጋጀና ስፖርት እንትን የምንሰራቸው ነገሮች ነበሩ። ላኪን እንደ ሰርከስ የሚመስል ነው፣ ግን ምንድነው አጭር ነው። ሁላችንም እንደረደራለን። ከዛ ለዛ ስፖርት የተዘጋጀን ሰዎች፣ ስለዚህ ሁላችንም ቁጥጥንና ከኋላ ያለ ሰው እየተገለበጠ ይመጣል። ለምሳሌ አንድ ሰው ከኋላ እኔ እቀመጣለሁ፣ እሱ መጥቶ መገለበጥ ካለበት በጭንቅላቱ ይገለበጥና ጀርባዬ ላይ ያርፋል። ከዛ እግሩ በዚህ ጋር መጥቶ ይቆማል ማለት ነው። እና እንደዚህ እየተገለበጥ እንሄዳለን። ከዛ መካከል አንዲት እዛው የምናውቃት ተማሪ ባልደረባችን ወይ ጓደኛችን ተራዋ ደርሶ እየተገለበጠች ሄደችና እሱ ጋር ደረሰች ማለት ነው። ልክ ልትገለበጥ ስትል እሱ ዞር አለ፣ ፈረጠች። ከዛ ጋይ ስምዖን አዩና ግቢው ሲሯሯጡ የሮጡበት ፍጥነት እንኳን የሱ የጋይ ስምዖን እስከዛሬ ድረስ አይኔ ላይ እና በጣም ፈጣን ነው። ጠፉ ከእንትኑ ላይ ወላጆች ቀን ጨዋታው መልኩን ቀየረ። በቃ ግቢው ጠቅላላ እና ይሄ በጣም የማይረሳኝ። ሌላው ሰፈር ውስጥ ቦምባርድ ከመሆኑ በፊት የሰፈር ደንብ አስከባሪ ነበር። በተለይ አሉ ቀበጦች፣ እኛ ሰፈር ሀብታም ልጆች ምናምን አሉ እና ቀበጦች ሲቀብጡ እየመጣ የቆረኩማቸው ይቀጠቅጣቸዋል። እኛ ደግሞ ብዙም ሀብታም ስላልሆን ደስ ይለናል ሲቀጠቅጡ። እና ብዙ እንደዚህ አይነት ልጅ ነበር። ትምህርት የሚባል አፒታይት የለውም፣ ለትምህርት የለውም። እግር ኳስ ሲጫወት ጥሩ ነው፣ ግን በኋላ እኔ ሳስብ ከሆነ ከሂደት በኋላ በትምህርት አልሆነለትም። እንደዚህ ሆነ። ቅድም እንዳላቸው አንዳንድ ነገሮች ውስጥ በተለያየ ባህሪ ምክንያቱም ሲሄድ ሁልጊዜ ፊል አደርጋለሁ ይሄ ሰው ሌላ ሀገር ቢሆን ኖሮ ይሄን እንደነ ሁሴን ቦልት ታዋቂ ነበረ የሚሆነው አልኩት። እና ዛሬ ጠዋት እስቲ ቆይ ነገር ግን ምን ነው ሁሴን አልኩኝ ዛሬ ብዬ ስለ ሁሴን ቦልት ታሪክ ሳይ በጣም ተመሳሳይነት አላቸው። የሚገርመው ነገር አንደኛ በልጅነቱ እዛ ኤሌመንተሪ ስኩል ሯጭ ነበረ። እሱ ሯጭ ሆኖ ሃይ ስኩል ሲገባ ምን ለማድረግ መጫወት ፈለገ? ክሪኬት ሲጫወት አሰልጣኙ የክሪኬት አሰልጣኝ አይቶት አይ አንተ ብትሮጥ ነው የሚሻለው፣ ለክሪኬት ጨዋታ በሚጫወተው ፐርፎርማንሱ ሩጫው ላይ በለጠው መርቶት፣ በዛ ምሪት ሄዶ አሰልጣኙ ሌላ ሰው ሲያሰለጥነው በጣም ይበሳጭ ነበር። ሲሪየስ አይደለም በቃ ይሄ ዲዲኬትድ ሆኖ ዲሲፕሊንድ ሆኖ አይሆን በቃ ሳምስ ሆኖ እና እንደዛ ሆኖ ግን ያው የምናውቀው ሪከርድ የሰበረ ነው መስመር የሚያስይዝ ስለተገኘ። አሁን እዚህ ሀገር መስመር የሚያስይዝ ሰው የለም ወይም የሀገራችን እድገት ምናምን ስንል መስመር የሚያስይዝ እግዚአብሔር ግን አለ። አሜን። እና ያየሁት እሱ እና ዛሬ እግዚአብሔር ወንድማችንን ሳሚን መስመር አስይዞት በዚህ ብትሄድ ይሻላል ብሎ የዚህኛውን የመሮጫ ሜዳ ትተህ በዚህኛው መንገድ ሩጥ ብሎታል። እየሮጠ ነው። በዛ ሩጫ ደግሞ የሚሄድበትን ፍጥነት እየገረመኝ ነው። ማለት ብዙ ማንም ምንድነህ ምናምን ብላችሁ ፕሮፋይል ምን ብታወጡ የለም።
ነገር ግን ኢንተርናሽናል አገልጋይ ነው። በቃ እግዚአብሔር አቅጣጫ ካስያዘ እኮ ማን መንገዳችሁ ላይ ይቆማል? ስለዚህ ምንድነህ ማነህ ብዙ ማን ነበርክ እግዚአብሔር መርጦኛል ካለ ልክ መጽሐፉም ላይ ጠቅሶታል። የክብር ዕቃ ብሎ ከእናቱ ማፀን ጀምሮ የተመረጠ ጳውሎስ ምን ሲያደርግ ነው የነበረው? ስንት ነገር ሲደበድብ እስጢፋኖስንም ሲያስወግድ ተገኝቷል አይደለ? ከእናት ማፀን ተመርጠ እስጢፋኖስን ስታስወግድ የነበርከው ለዚህ ነው። ይህን የሚያደርግ ሰው ያው ሳሚ ተጫዋች ነው። ከእሱ ጋራ ቁጭ ካል እኔ እና እሱ ወዳችንን አሞን ምናምን አንድ ቀን ፌንት ልናደርግ ሁሉ ነበር። ለምን እንደታመምን ሁሉ ግራ ገብቶን ማለት ነው። ብዙ ጊዜ ተጫዋች ነው። እኔ አናዶኝ መጥቶ ሁሉ ቁጭ ብለን አውርተን መጨረሻ ሆዴን አሞኝ ምናምን እንለያያለን። እና ይሄ በጣም ደስ ይለኛል። ቅን ሰው ነው። እሱን መናገር ፈልጋለሁ። በጣም ቅን ሰው ነው እና እግዚአብሔር ረድቶታል። እና እግዚአብሔር ከቅኖች ጋር በቀና መንገድ የሚሄድ እርሱ ያገለግለኛል አይደል? ማንንን የሚለው ዳዊት እኮ ዳዊት ነው። እግዚአብሔር ራስ እንኳን አይደለም እኔን ልበድል እኔን እንዲያገለግል መፈቅድለት ሰው ራሱ በቅንነት የሚሄድ ነው እኔ ቤት። ስለዚህ እግዚአብሔር ፊትማ በቅንነት መሄድ ያስፈልጋልና እሱ እንደረዳው አምናለሁ። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ ሩጫውን ጳውሎስ ምንድነው የሚለው በዚህ ሁለተኛ ጢሞቴዎስ ላይ ምዕራፍ 4 ቁጥር 7 ላይ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትንም ጠብቄያለሁ ይላል። ስለዚህ ዛሬ እግዚአብሔር በመረጠለት አስደናቂ ነገር በህይወቱ ሰርቶ አስደናቂ ለውጥ በህይወቱ አድርጎ እግዚአብሔር በመረጠለት መንገድ እየሮጠ ሩጫውንም የክብር ዕቃ ሆኖ በመጽሐፉ እንደጠቀሰው የክብር ዕቃ ሆኖ እንደጀመረ እንዲጨርስ እግዚአብሔር ይርዳው። እግዚአብሔር የተመሰገነ ይሁን። እና ቅድም የተጠቀሱ ነገሮች አሉ። እኔ ይሄ ማስታወቂያ ምናምን ስራ አልችልበትም፣ ብዙም አይደለሁ። ግን አንዳንድ ጊዜ ካመንኩበት ጥሩ ነው ብዬ ስለማስብ እናገራለሁ። ማለት እግዚአብሔር አንድ ነገር በሰው ህይወት ከሰራ እግዚአብሔር ከዛ ሰው ጋር ጉዳይ አለው አይደለ? ስለዚህ ያንን ሰው መደገፍ፣ ያንን ሰው ማገዝ የእግዚአብሔር ነገር ነው። ማለት ሰዎችን ለመናቅ ይሄ እሱ ጋር ነበር ማንም ጌታ ኢየሱስ ሲሉ የነበሩት ማለት ነው። ይሄ የማርያም ልጅ ይሄ ዮሴፍ ልጅ አይደል? ይሄ ጋይስሙ ልጅ የታደለች ልጅ ምን ታየች ልጅ ምንድን ነው እዚህ የሚሰራው? ምን ይሄ እኮ እሱን አውቀዋለሁ እምለው አይደለም። የእግዚአብሔር ክብር፣ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት የተገለጠበት ሰው። እንግዲህ አሁን ጌታ በመንፈስ ቅዱስ ኃይል ያኔውን ሳሚ የአሁኑን መጋቢ ሳምሶንን ባይታደግ ምድራችን ምን ትሆን ነበር? ክብር ለጌታ ስጡ። በእውነት እንዲህ አይነቱን እየለቀመ ጌታ ያመጣል። እንዲህ አይነቱን እየለቀመ እያመጣ ይታደግልናል። ክብር ለጌታ ይሁን። ለዚህ ነው በቤታችሁ በእንደዚህ አይነት ህይወት ውስጥ የሚሄዱ ሰዎች ካሉ፣ ተስፋ የተቆረጠባቸው ሰዎች ካሉ ይህን መጽሐፍ ጋብዟቸው። 1-2 አርቲክል አንብቡላቸው። እግዚአብሔር በዚያ ውስጥ ወደ መጽሐፍ ቅዱስ እንዲመለሱ ያደርጓቸዋል። ባክ ያደረጉ ጌታን የተው እግዚአብሔር በዚህ ውስጥ መልእክትን አስቀምጧል። ወደ ቃሉና ወደ መንፈሱ ይመልሳል ብዬ አምናለሁና ጌታ ይባርክ። እንዲህ አይነቱን ነገር ለቤተ ክርስቲያን እንድትሰጥ ጌታ ስለረዳ ወንድማችንም ጌታ ይባርክ። ዩዜን ቦልትን ደጋግሞ አንስቷል። ያው ካርሲ ስለሆነ ነው ሁሴን የሚለው ያው አካባቢው ነው። ጌታ ይባርክ። አሁን ፓስተር ሳሚንና እታችንን ኢትዮጵያ ሉትራን ወንጌላዊት ቤተክርስቲያን ውስጥ አገልጋይ ነበር። አሁን ደግሞ በሚኒስትሪ ውስጥ እያገለገለ ነው ያለው። ያንን ቤት ሚኒስትሪ እንትን ብሎ እያገለገለ ነው ያለው። ቦትስዋና ነው የቆየው። ከቦትስዋና ሲመጣ በኢትዮጵያ ውስጥ የፍቅር ወንጌል አገልግሎትን እያገለገለ ነው የሚገኘው። በዚያ ሚኒስትሪ ውስጥ መሪ ሆኖ እያገለገለ ነው። ሚኒስትሪውንም ነው የምንደግፈው። መጽሐፉ መታተም ብቻ ሳይሆን በዛ ሚኒስትሪ ውስጥ ያለውን አገልግሎት እንደግፋለን። በወንጌል ስርጭት አገልግሎት ውስጥ ይህንን የድርሻችን እንድንወጣ ያደርጋል ብዬ አስባለሁ። አምላካችን መድኃኒታችን እናመሰግናለን ስለዚህ ጊዜ ደግሞ አሁን በአንተ ቃል የተመሰረተ የክብር ዕቃ የሚለው ይሄ መጽሐፍ በተለይ ህይወታችንን ከውርደት እንዴት መጠበቅ እንዳለብን የሚያስተምረን በአገልግሎትም በህይወትም በጥንቃቄ እንድንኖር የሚያሳስበን ይሄ መጽሐፍ ለአንተ ክብር ለህዝብህም ደግሞ ጥቅም እና መታነጽ በዛሬው ቀን ይኸው በዚህ በስሙ በተሰበሰብነው ሰዎች ፊት ተመርቋል። እናመሰግንሃለን።
ይህ መጽሐፍ ለሚያነቡ ሁሉ መታነጽን የሚሰጥ ከመንገለሳቱ ጥንቃቄን ማስተዋልን አግኝተው እንዲመለሱ ወደ አንተ ክብር እንዲመለሱ የሚያደርግ ይሆን ዘንድ በዚህ ሰዓት ጸልያለሁ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። የመጀመሪያ ጊዜ በገብረ ወልድ ሚኒስትሪ ዳንኤል እና ካሳሁን ተካ ከኔ ጋር በተለያየ ስቴዲየሞች ዞረው አገልግለዋል እና ያን ጊዜ የነበረውን ክብር በጣም አውቃለሁ። አሁንም ጨምራችኋል። እግዚአብሔር ይባርካችሁ። ሌላው ደረጀ እና ቲጂ በጣም ከኔ ጋር የደከሙ ለእነሱም ጭብጨባ ባካችሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። በውጭ ሀገር ያሉ በተለይ አንዲት እህት ስለ መጽሐፍ ልበና ስታውቅ እኔ በቃ ይህንን ማድረግ አለብኝ ብላ የተነሳች ቶሮንቶ ከተማ ውስጥ ያለች አንዲት እህት አለች። እግዚአብሔር ይባርካት ማለት እንደገና ከስዊዘርላንድ እግዚአብሔር ምን ቦታ ልምላ የቱን ቦታ ልምላ ብላ ደግሞ አንዲት ተነስታለች። እሷን እህት እግዚአብሔር ይባርክሽ በሏት ባካ። እንግዲህ ጥሪያችንን አክብራችሁ በዚህ ቦታ ላይ የልዬ ውበትና ድምቀት በመምራት ቅባት ያገለገለን ሲባርኩልኝ ባካ። እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ የመጣችሁ ወገኖቼ ሁሉ በእውነት ታላቅ ክብር አለኝ። ደግሞ እግዚአብሔር ይባርካችሁ ማለት እፈልጋለሁ። እግዚአብሔር ይባርካችሁ። ለየት ያለ ነገር የምናገረው በሮብ አገልግሎታችን ላይ አንድ ጸሎት ሲጸለይ ነበረ በዶክተር ዶሴ እዚህ ኑር አይኖር አላውቅም እና ይጸለይ ነበረ። የጸለየው ጸሎት በጣም ነው ውስጥ የቀረልኝ። የጸለየው ጸሎት ምንድን ነው? ብዙ አገልጋዮች ሲጽፉ አይተናልና እግዚአብሔር ሆይ እናመሰግናለን ብሎ ሲጸልይ ነበርና እውነት ነው። አገልጋዮች ለመጻፍ እንድንበረታታ ይህንን ለማሳሰብ ፈልጌ ነው ውስጤ ስላለ። ጌታ ይባርካችሁ። ሌላው ደግሞ የአማኑኤል ታስታውሱ እንደሆነ ማስታወሳችሁ ልጆች አላችሁ። የዛሬ 20 ምናምን ዓመት አብረን አገልግለናል ሻሸመኔ እና ስላየኋችሁ ደግሜ ጌታ ይባርካችሁ።